ባክ ቱ ዘ ኦሪጂን ወደ መጀመሪያው መመለስ የሚያስፈልገው አንድና ጥቂት ነገር ነው። በህይወት አንድ ሚስጥር ዛሬ ስማ። የሚያስፈልግ አንድና ጥቂት ነገር ነው በለው። እሱም በለው አንዴ የሰማያት መከፈት ነው በለው። ባንተ ላይፍ ስታይል ላይ ሰማይ አይዘጋም፣ ሰማይ አይዘጋም። ምድር ላይ ምንም ነገር የለም በለው። ያንተ ነገር ያለው ሰማይ ነው በለው። ከላይ የሚመጣ ከሁሉ በላይ ነው በለው። የት ነው ያለው በረከት? የት ነው ያለው? ጠቅላላ ነገር ያለው ሰማይ ነው በለው። ከሰማይ ካልመጣ፣ ሰማይ አፕሩፍ ካላደረገ፣ ሰማይ ካልፈቀደ፣ ሰማይ ይሁን ካላለ፣ የምወደው ልጄ እሱ ነው እሱን ስሙት ካላለ፣ ምድር ላይ ያንተ መፍጨርጨር አንዳች ነገር እንደማያደርግ ዛሬ ልንገርህ። ሰማይ ማለት መንፈሳዊ ዓለም ነው በለው። ሰማይ ማለት ከእግዚአብሔር ጋር መስማማት ነው በለው። ሌላ አይደለም ሰማይ በለው። እግዚአብሔር ያለበት ሰፈር መሆን፣ ፈቃዱን መጠየቅ፣ አጀንዳውን መጠየቅ፣ በህልውናውስ ማደር። አንድ ጄኔሬሽን ያለው ከጉዳዩ ጋር የማይታገል ወደ እልፍኙ የሚገባ አልጋው ስር የሚንበረከክ ጸሎት ስፍራውን የሚናፍቅ የቃል ቦታውን የሚናፍቅ ቅድስናውን የሚናፍቅ ሰማይን የሚይዝ አንድ ጄኔሬሽን አየው። አንድ ጄኔሬሽን አየው። ይሄ ምድር ቀፎ ነው በለው። ይሄ ምድር ቀፎ ነው። የራሱን ነገር ማድረግ የማይችል አብቅል ሲባል የሚያበቅል፣ ውሃ አውጣ ሲባል የሚያወጣ፣ ክፈት ሲባል የሚከፍት ዋናው አዛዡን ያዝ በለው። አጭር ምሳሌ፣ ይሄ ስልክ በትንሹ አላውቅም 150 ወይም 200 ሺህ ብር ይሆናል። ይሄ ስልክ ቀፎ ነው። ይሄ ስልክ ቀፎ ነው። ይሄ ስልክ ኦፕሬት ማድረግ ከፈለኩ፣ ሃሎ ማለት ከፈለኩ፣ ይህን ስልክ እንዲሰራ ማድረግ ከፈለኩ ቀጥታ ከቴሌ ጋር ሄጄ መስማማት አለብኝ። ቴሌ ያልከፈተው ኔትወርክ ይሄ ስልክ እንዲያስቁት ጌም ነው የምጫወትበት እንጂ ሌላ አላመጣም። 100 ሺህ ብር ቢኖርህ 300 ሺህ ብር ቢኖርህ 1 ሚሊዮን ብር ብትይዝ ያስከው ቀፎ ነው። ሰማይ ይሁን ማለት አለበት። ኔትወርክ ያለው ሰማይ ነው። ነገር ያለው ሰማይ ነው። ከአትላንታ የመጣ አንድ ወዳጄ ከመምጣቱ ፊት ገና ጀምሮ ስልክ ይደውልልኛል። ፓስተርዬ የመጣው ነው ይለኛል። ጥሩና ከዛ መጣው እንቅልፌ ግን ስላልተስተካከለ ቆይቼብሃለሁ ሶሪ አለኝ። እኔም ደስ ብሎኛል። ጥሩ ቀን ነው ዛሬ ቢሮ አልገባም ምሳ ጋብዛለሁ አልኩት። ሲደውል ግራ ገብቶኛል። የሆነ የቢሮ ስልክ ነው የደወለው፣ የመስሪያ ቤት ስልክ። ከዛ ሳይዘጋው ስልክ የለም እንዲህ አልኩት። አይ ስልክ የለኝም አለኝ። እና ነገ እንዴት አገኘሃለሁ ስለው ከሆቴሎቹ ሰዎች አንዱን ለምኜ እደውልና ከዛ ደግሞ ራይድ ውስጥ ስገባ ደግሞ በራይዱ ሰውዬ ስልክ እደውልልሃለሁ አለኝ። ስንገናኝ የያዘው ስልክ አይፎን 16 ነው። አይፎን 16 ሆኖ አስደውለኝ ይላል። ለምን አይፎን 16 ይዘው አስደውለኝ እንደሚል ታውቃለህ? ቴሌ አለቀቀለት። ቀፎ ብትይዝ ዋጋ የለህም። ስታስደውል ትኖራለህ። መገላገያውን ልንገርህ ዛሬ ኔትወርክን ክፈተው። ሰማይ ክፈት። ግርምዬ አንተማ አልኩት ምሳ መብላት አይደለም ያለብህ አልኩት። አጠገባችን ወዳለው ቴሌ ነው መሄድ ያለብህ አልኩት። ዜሮ ነህ እኮ የምትገናኘው እኮ ዓለም የለም። ለምን? ቴሌ ስላልከፈተልህ፣ ሲም ካርድ ስላልሰጠህ ዋጋ የለም አልኩ። ዛሬ ልንገርህ ከምሳ በፊት ከራት በፊት ወደ ሰማይ የሚቀደመውን አስቀድም በለው። ፕራዮሪቲ መጽሐፍ ቅዱስ እንደዚህ ይላል በለው። በማቴዎስ 6:33 ላይ መጀመሪያ ጽድቅና መንግስቱን ፈልጎ ሌላው ይጨምርላችኋል። ፕራዮሪቲ ጽድቅ ነው በለው። ሰማይ ነው በለው። ሰማይ ነው። ባክ ቱ ዘ ኦሪጂን። አትልፋ፣ አትላፋ፣ አትንገላውድ፣ አትምታታ። መጀመሪያ ዳቦ ማን አለ? ማን አለ? አለ መጀመሪያ ዳቦ ዳቦ የእንጀራ የምድር መንፈስ ሰማይ የያዘን ሰው አትችሉም። ፕራዮሪቲ ቅድመ ትንፋሽ ተውሰ በተዋስከው ትንፋሽ ሌላ ማድረግ ትፈልጋለህ። ቢያረግብህ ምንም የሌለ ሰውዬ ያክል እግዚአብሔርም ሰውን መጣ ከምድር አፈር አበጀው። ቶ ጉዝ ነው በለው፣ ጉዝ ነው በለው። ይሄ
ጉዝ ነው በለው። የቱናት መሰለ ፊውዟ መጣና በዚህ ሸክላ እፍታ ሳታገኝ እንዳትወጣ በለው። ትንፋሽ ሳታገኝ፣ ምሪት ሳታገኝ፣ ፈቃድ ሳታገኝ፣ ጸጋ ሳታገኝ፣ አቅም ሳታገኝ፣ ኃይል ሳታገኝ አደራን እንዳትወጣ በለው። ስጋነ በለው፣ ስጋነ አፈርነ በለው። ልዩ ያደረገ በለው። አንዴ ትንፋሹ ነው በለው፣ ፈቃዱ ነው በለው፣ ኃይሉ ነው በለው። በሞገስ በልዩነት መውጣት ከፈለክ፣ በክብርና በጸጋ መውጣት ትንፋሹ ይግባብ። ፈቃዱን አገኝ፣ ሰማያት ይከፈቱልህ። ከምድር እግዚአብሔር እንደተናቀ ቤተክርስቲያን እንደተናቀች የሁድ ቤት እንደሆነች እሱንም ጨርሱልን ነው የምትሉት። ይገርም እኮ ጨርሱልን ይሉናል። እሱንም ያንተ የቀጠሮ አጣባቂ አይደለሁም፣ የሰማይ አጀንዳ ተናጋሪ ነኝ። ባትዞርች የሚበልጠውን ነገር ይበለው። አጠገብ ያለውን ዮሐንስ ወንጌል ምዕራፍ 1 ቁጥር 50 ኢየሱስም መልሶ ከበለስ በታች አየው ስላልኩ አመንክ? ከዚህ የሚበልጥ ነገር ላሳይ ነው አለው። እንዳትደነቅ አለው። አንድ በላጭ፣ አንድ ቀዳሚ፣ አንድ ዋነኛ የሆነ ነገር ላሳይ ነው። ከበለስ በታች አየው ብዬ ትንቢት ስላመጣ ይሄን ትደነቃለህ? እንዳትደነቅ፣ ከዚህ የሚበልጥ ነገር አሳያለሁ። ምንድነው የሚበልጠው? እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መልአክ በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። ከሰማይ መከፈት በላይ ሌላ ነገር የለም በለው። ትንቢት የሚመጣው ሰማይ ሲከፈት ነው። ቃል የሚመጣው ሰማይ ሲከፈት ነው። የምታገባው ሰማይ ሲከፈት ነው። የምትነግደው ሰማይ ሲከፈት ነው። ቢዝነስ የሚሳካው ሰማይ ሲከፈት ነው። የሚበልጠው ሰማይ። አጠገብ ያለውን ሰው ነካ አርግልኝና ዛሬ አንድ የሚበልጥ ነገር ይዘህ ሂድ በለው። ስም ስለተነገረ አትደነቅ በለው። ትንቢት ስለመጣ አትደነቅ በለው። መኪና ስለገዛ አትደነቅ በለው። ኢየሱስ ያለው ናትናኤልን ከበለስ ዘፋፍ አይቻለሁ ነው። ከዚህ ግን የሚበልጥ ነገር አለ በለው። ምን መሰለ የሚበልጠው በለው? የሰማይ መከፈት፣ መላእክት ሲወጡና ሲወርዱ። ዛሬ አንድ ሰው ሰማይ ተከፈተ። ይህንን ቃል ኢየሱስ ከየት ነው የወሰደው? ከዘፍጥረት 28 የተወሰደ ቃል ነው። ዘፍጥረት 28 12 ወደ አንድ ስፍራ ደረሰ። ፀሐይ ጠልቃ ነበር። ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆ መሰላል በምድር ላይ ተተክሎ ራሱ ወደ ሰማይ ደርሶ፣ መሰላሉ ይሰመርልኛል። መሰላሉ ራሱ ያለው ሰማይ ነው። ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበትና ይወርዱበት ነበረ። ፀሐዩ ጠልቃበት ነበር። ያዕቆብ በለው። ያዕቆብ እየተባረረ እየተሳደደ ነው በለው። ያዕቆብ ፈርቶ እየሮጠ ነው በለው። ያዕቆብ ያለው ምንም አይደለም በለው። ህልሙ ናት በለው። ሰማይ የሰጠው ህልም ናት። ሰማይ የሰጠው ራእይ ናት። ሰማይ ጠለቀበት በለው። ፀሐይ ጠለቀበት። አንድ በጠለቀች ፀሐይ መካከል ምድረ በዳ ላይ የማይንተራስ ድንጋይ ተንተርሶ አየ። ምን እንዳየ ታውቃለህ? ሰማይ ሲከፈት። ዛሬ በምድረ በዳችሁ ላይ ሰማይ ይከፈት። ፀሐይ በጠለቀባችሁ፣ ሰው በሸሸባችሁ፣ ሰው ከእናንተ ባፈገፈገበት፣ ካሰባችሁ በራቀበት ቦታ ላይ ሰማይ ይከፈት። ትምክታችሁ ሰማይ ይሁን። የሚበልጥ ላሳያለሁ የሚለው ሰማያት ተከፍተው መላእክት ይሰመርልኝ፣ መላእክት በሰው ልጅ ላይ ሰማይ ተከፍቶ መላእክቶች ይወጣሉ ይወርዳሉ። በማን ላይ መሰለ? በሰው ልጅ ላይ። ይሄ የሰው ልጅ ማን መሰለ? ይሄ መሰላል ማን መሰለ? ኢየሱስ ይባላል። ኢየሱስ ሰማይና ምድርን ያገናኘ መሰላል ነው። ኢየሱስ ተራካን እንዳይመስለ፣ መልአክ እንዳይመስለ፣ የሃይማኖት መሪ እንዳይመስለ፣ ሰማይና ምድርን ያገናኘ መሰላሉ የሰው ልጅ ነው። መሰላሉ ኢየሱስ ነው። ሌላ ገብርኤል መሰላል አይደለም። እኔና ሰማይን ያገናኘ እንደዚህ ይላል። መሰላሉ ሰማይ ነበር፣ እግዚአብሔርም መሰላሉን ይዞት ደግፎት ነበር። ያ መሰላል ከሰማይ ይሆንና እግሩ መሬት ይደርሳል። በዛ ከሰማይ
እግሩ መሬት በደረሰው መሰላል፣ በዚህ ኢየሱስ በተባለ መሰላል፣ በዚህ ኢየሱስ በተባለ ሰማይና ምድርን ባገናኘ መሰላል ላይ መላእክቶች ለሰው ልጆች ይወርዳሉ ይወጣሉ። ዛሬ ልንገርህ፣ መውጫና መውረጃው ሰማይ ነው። ኢምፖርት ኤክስፖርት። ከምድር ጸሎት ይላካል፣ ከሰማይ መልስ ይመጣል። ከምድር ጾም ጸሎት ይላካል፣ ከሰማይ መልስ ይመጣል። በዚህ መካከል ያለው መሰላል ኢየሱስ፣ አብና እኛን ያስታረቀ መሰላል ኢየሱስ፣ አብና እኛን ያስታረቀ መሰላል ያያዘ ደሙ ነው፣ ስጋው ነው፣ መሰላሉ ነው፣ ቀራንዮ መስቀል ላይ የተሰቀለው ነው። አብን ያስደሰተ መሰላል። በዚህ መሰላል ካልሆነ ያንተ ጸሎት ሰማይ አይሄድም። በዚህ መሰላል ካልሆነ የጸሎት መልስ ከሰማይ ወደዚህ አይመጣም። ዝግ ነው፣ ናስ ዝግ፣ ምድር ዝግ። ስለዚህ መሰላል ነው የምናወራው። ኢየሱስ ስለተባለ አብ ብዙ መሰላሎችን ሊሰራ ሞክሮ ነበር። የድንኳኑን የኪዳኑን ስርዓት፣ የማስታረቅ ስርዓት እንደ ኢየሱስ ያረካው መሰላል መላእክቶች በሰው ልጅ ላይ በላዩ ላይ ነው እኮ ወጥተን የገባ ነው። በደሙ ላይ እኮ ነው ወጥተን የገባ ነው። እድሜ ለሱ፣ እድሜ ለኢየሱስ። አንዴ ማሚ አለች፣ ኬፕ ታውን የሚባል ከተማ ሄድን፣ ሳውዝ አፍሪካ። የሚቀበሉን ሰዎች ሆቴል ያዙ። ሆቴል ይዘው ጠበቁን። ከኤርፖርት ሆቴል ወሰድን። ይሄ ነው ሆቴላችሁ አሉን። ኢትስ ኦኬ፣ ቆንጆ፣ ደስ ይላል። እሺ አልኩ። ሁሉ አለቀ፣ ክፍያው አልቋል፣ ቼኪን አልቋል፣ ይሄንን ሁሉ ነገር አለቀ። ከዛ ፎቁ 8 ነው። በኬፕ ታውን ምድር የድሮ ፎቅ ነው፣ 8 ነው። ልስሄድ ሊፍት የለም። በምን ልውጣ አልኩት። ወይኔ ፓስተርዬ አለ። ሄደና ሪሴፕሽኑን ሲያናግራት መለወጣ፣ በቃ ገንዘቡን ሁሉ ከፈለግሽ ውሰጁ፣ ፓስተር የዛ ላይ መውጣት ስለማይችል ካንሰል። ማውጫ የለም፣ መሰላል የለም። በምን ትወጣ? ኢየሱስን ንቀህ በምን ትወጣ? ኢየሱስን ትተህ በምን ታገለግል? ወንድሜ እንዴት ቻልክበት ማገልገል? እንዴት ቴክኒኩ ታክቲኩ ተሳካለ? በምን መበልጠቅ ፈለግ? መሰላሉ ኢየሱስ ነው። አሁንም አስታውሳለሁ አንድ ቦታ ኤድመንተን የሚባል ከተማ ላይ ሂልተን የሚባል ሆቴል 11ኛ ፎቅ ነው ያዙልኝ። ከላይ ከተማውን ይወዋል። እሺ ጥሩ አያለ ኡድ ከከሰዓት ላገለግል ጠዋት ከምሳ በኋላ ሆቴል አስገብተው ኡድ 8 ሰዓት ላይ 10 ሰዓት አገልግሎት ልሄድ መብራት ጠፋ። በጣም ቃጠሎ ተነስቶ መብራት ጠፋ። ጄነሬተር ቢባል ሆኖ አያውቅም። ለ15 ደቂቃ ሂልተን ሆቴል ይቅርታ ጠየቀ በኢሜል። እኔ እንዴት ልውረድ? መሰላሉ ሊፍቱ ነው። ኢየሱስ ለ15 ደቂቃ ከጠፋብህ ለ10 ምንም አይመስለውም። ይዘድሮ ሰው ጠፍቶ ኮንሽስነስ፣ የክርስትና ኮንሽስ አላስተማሩንም። ከበቃ ሁሉም ትንቢት፣ አንተ እዛ ጋር ያለው ቀይ ልብስ የለበስከው ናትናኤል የምትባል ከበለስ በታች አየው ሲል ሊልስ አንተ ቆይ ከዚህ የሚበልጥ ላሳይ። ስልክ ሲጠራ ትደነቅ። ከዚህ የሚበልጥ ላሳይ። የሰማይ መከፈትና መዘጋት ለአንድ ደቂቃ ኮምፕሮማይዝድ የምታደርገው ያለ ኢየሱስ መውጣትና መውረድ ለአንድ ደቂቃ ኮምፕሮማይዝድ የምታደርገው ነገር አይደለም። ከዚህ የሚበልጥ ታያለ። ምን ሊያሳየው ነው? ሰማይ ሲከፈት መላእክት ሲወጡና ሲወርዱ ታያለ። ዛሬ መሰረታዊ ነገር ስማ። ያለ ኢየሱስ ዋጋ የለም። ያለ ሰማይ መከፈት ዋጋ የለም። ወደ መንፈሳዊ ዓለምህ ተመለስ። ባክ ቱ ዘ ኦሪጂን። ወደ መንፈሳዊ ዓለም ተመለስ። ወደ ጸሎት ተመለስ። ወደ እልፍኝሽ ተመለሽ። ወደ ቅንነት ተመለስ። እንዳትረሳ በለው አጠገብ። መሰላል ኢየሱስ ነው። መሰላልሽ ኢየሱስ ነው። መውጣት ከፈለክ የምትወጣው በኢየሱስ ነው። ፍጹም በረከት፣ በጎ ስጦታ ከላይ በሱ ዘንድ መለወጥ ከሌለ ከብርሃናት አባት ይወርዳሉ።